ፈለገ አትናቴዎስ ገንዘብ ሲያሰባስብ ለወላይታ ሀገረ ስብከት ብቻ ነው ያሰባስብ የነበረው እና ምናልባት ለተራቡ ሰዎች፣ ለተጠሙ ሰዎች፣ ለተቸገሩ ሰዎች ገንዘብ አሰባስቦ ሰርቋል፣ ገንዘባችንን ለሆኑ ለተራቡ ሰዎች፣ ለተጠሙ ሰዎች ብሎ ገንዘባችንን ሰብስቦ ጠፍቶብናል የምትሉ ሰዎች ካላችሁ ምናልባት ለድንጋይ ወርዋሪዎቹ ማለት ነው እና ደግሞ ጾታዊ ጥቃት በነገራችን ላይ ወንጀል ነው በሀገራችን። ጾታዊ ጥቃቶችን እንዲሁም ደግሞ እንደዚህ ምንድነው ሌሎች የማስፈራሪያ ዛቻዎችን አድርሶብናል ብላችሁ የምታስቡ ሰዎች ካላችሁ ደጋግሜ እንደተናገርኩት ፈለገ አትናቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና አገልጋይ የሆነ ሰው እንጂ ፈለገ አትናቴዎስ አምባገነን መንግስት አይደለም። ስለዚህ አቅራቢያችሁ ባለ የህግ ቦታ ቀርባችሁ መክሰስ ትችላላችሁ። ራሳችሁ ሆናችሁ አንዳንድ አካላት ድንጋይ ውርዋሩን ብቻ ስለሆነ የሚፈልጉት በህይወታችሁ ገጥሟችሁ የሚያውቅ ከሆነ እናንተን ማጥቃት የሚፈልጉ ሰዎች ፊት ለፊት መጥተው እንዲኮ ተበድለናል እንዲኮነናል አይሏችሁም። የሆኑ አካላትን ይጠቀማሉ። እነሱ ተደብቀው የሆኑ አካላት ሚዲያ ላይ ወጥተው እንዲናገሩላችሁ ያደርጋሉ። እና እውነታ ያለው ሰው በአጠቃላይ ምንም ይሄ በቃ አይደለ ምንም አይነት የተዝረከረኩ ንግግሮች፣ ወሬዎች አያስፈልጉም። ሄዶ በህግ አግባብ መጠየቅ። ከዛ በኋላ ፈለገ አትናቴዎስ ካለበት በጸጥታ አካላት ተይዞ ቤተክርስቲያን ራሷ ተከሷለች ማለት ነው። ገንዘቧን ስላጭበረበራት ቤተክርስቲያን ራሷ ተከሷለች እና ዘማሪት አቡነሽ ነኝ ሌሎችን አስገባሽ በጣም ቃል ታሰማለሁ። እሺ ዲያቆን፣ እሺ ዲያቆን፣ ሰላም አቡነሽዬ፣ አቡነሽዬ ልበል መቼም ድፍረት አይሆንም። በጣም ፈለገዬ እንዴት ነህ? ስላየው በጣም ደስ ብሎኛል። ፈለገ እስኪ እድሜህን ልጠይቅ በእናትህ ስንት ዓመትህ ነው? ስንት መስላለሁ? ስንት መስላለሁ? አቡነሽ 30 ብትሆን ወይ 28 ዓመት ብትሆን ልጅ ትሆናለህ ብዬ እኮ አስቤ ነው። እና የ30 ዓመት ልጅ አለኝ እኔ። አይ እኔ አዎ ትክክል ነሽ አቡነሽ። እኔ አልመስልም። ትንሽ በዚህ ዓመት ኑሮ ተስማማኝና አንተ ማለት እንግዲህ ሁለተኛዋ ልጄ ማለት ነው። እኔ 4 ልጆች አሉኝ። ሁለተኛዋ ልጄ 27 28 ዓመቷ ነው። አግብታለች አቡነሽ። እና በጣም ደስ ብሎኛል ስላገኘው። እግዚአብሔር በአንተ እየተጠቀመ ነው። እግዚአብሔር ጸጋህን ስላበዛል በጣም እከታተልሃለሁ። ባይዘወይ በጣም ነው መከታተል። ስታስተምር ከብዙዎች ጋር የእግዚአብሔርን ቃል ስታካፍል ጨዋ ልጅ ነህ። ደግሞ በጣም 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 ነው የማከብርህ። በእውነት እንደ እድሜህ አይደለህም። እግዚአብሔር ምንድን ነው በዘመናት ሁሉ እግዚአብሔር ሁሌ ልጆች አሉት በቤተ ክርስቲያን ውስጥ እና ከነዛ ውስጥ ደግሞ አንተ አንዱ ነህ ማለት ነው። አቡነሽ በጣም እኔ በጣም ነው በነገራችን ላይ የምወድሽ። ዛሬ አይደለም ከዘፈኑ ዓለም ከተመለሽ ጊዜ ጀምሮ እና ዝማሬዎችሽን በጣም ነው የምወዳቸው። ያው ለልደት ምናምን ምስክሮች ናቸው። ከቤት ለሆነ ጉዳይ ስወጣ የምሳፈርበት ራይድን ምንም የምሳፈርበት መኪና ላይ ግን በናንቺ መከፍተው ያንቺን ዝማሬዎች ነው በጣም የምወዳቸው ዝማሬዎች ናቸው። እጅግ በጣም ነው የምወድሽ። በጣም ዛሬ በጣም እድለኛ ነኝ። ለእኔ ማለት እኔ በጣም ታናሽ ነኝ አቡነሽ፣ በጣም ታናሽ ነኝ እና ለእኔ በጣም ትልቅ እድልም ትልቅ መመረጥም ዛሬ በእውነት አንቺን በዚህ አይነት መልኩ ማየት በጣም በመንፈሴ ቅናት ከምቀናባቸው የቤተ ክርስቲያን ልጆች መካከል አንዱ አንቺ ነሽ። መዝሙሮችሽ ስለ እውነት በጣም በጣም ነው የሚያጽናኑት። በተለይ ደግሞ
የባሪያይቱን መዋረድ አይቶና ሳይተክሏት የሚለው ስለ እመቤታችን በደንብ ይሄ በመጽሐፍ ውስጥ ላይ ያለውን ሀሳብ በደንብ አድርጎ አብራርቶ እንደው አላደረግ እንዲህ ፍትፍት አድርጎ እንደማጉረስ ነው እና በጣም የሚገርም ያቆን መኩሪያ ቦክሰን ታውቃለህ አይደለ? እኔ በመልክ ባይ አሁን አውቃቸው ይሆናል ምናልባት በመልክ ባይ ያቆን መኩሪያ ቦክሳ ማለት እንግዲህ በቤተክርስቲያናችን እውነቴን ነው የምልህ ብዙ እውቅና ያልተሰጠው እንደኔ የኔ ሀሳብ ነው እና ግን የቤተክርስቲያን ቅርስ የሚባሉትን መዝሙሮች በሙሉ ከ1500 መዝሙሮች በላይ እንደው ለዘማሪ ቴዎድሮስ እንኳን የሰጣቸውን ነክንድ ነጠፍ ድንግል በድንግልና ድንግል ፈጣሪዋን ወለደችው የቸርነት ሰባቱ የእሳት መጋረጃዎች የአሮን በትር ናት። በቃ ልቆጥርልህ አልችልም እና በጣም ብዙ መዝሙራቶችን የሚጽፍ ዛሬም እየጻፈ ያለ ልጅ ነው። ባለፈው ደግሞ የበዛ ወርቅን ልግባዩ ያለግባ ይቅርታን ሁለቱንም ከ10 ሚሊዮን ህዝብ በላይ ነው ያየው። እኛም ደግሞ አርቲስቶችን እነሱ ጨፋሪ ነበሩ፣ እነሱ እዛ ዓለም ላይ ዓለምን ሲያስጨፍሩ ነበር ሳይል ቤተክርስቲያን ሰፊ እንደሆነ ቤተክርስቲያን እንደምትቀበለን ወንጌልም የሚያውቅ ልጅ ነው። እያስተማረ መዝሙር እየሰጠ እንኳን ደህና መጣችሁ እያለ በመዝሙር የሚቀበለን ነው እና መዝሙሮቼን በሙሉ 80% እሱ ነው የሚጽፍልኝ። እንዳልከው የአሮን በትር ናት የእሱ ነው። የልብሱን ጫፍ የእሱ ነው። ሰልፍ ነው የሚል ቁጥር 1 ላይ 80% የእሱ ነው እና እንደዛ ነው። ስለዚህ በእውነት እሱንም አንድ ቀን ብታገኘው በጣም ደስ ይለኛል። እንዲያረ በደስታ በጣም በነገራችን ላይ ብዙ ጊዜ ከዘማሪያን ጎን አንቺ እንዳልሽው ትክክል ነሽ። አቦንሽ በጣም በተለይ በግጥሙ ዙሪያ በዜማው ዙሪያ ቀለሙ የቤተክርስቲያን ቀለም እንዳይለቅ አድርገው ተጠንቅቀው በጣም ረዥም ጊዜ ወስደው የሚሰሩ መምህራን በእውነት ክብር ይገባቸዋል። ቅዱስ ጳውሎስ ለዛ ነው ክብር ለሚገባው ሁሉ ክብር ስጡ ያለው ለዛ ነው። እነዚህ ሰዎች ልክ እንደ አብነት ትምህርት ቤት የቤተክርስቲያን የጀርባ አጥንት ናቸው። አሁን የአንቺ ዘማሪ አቦንሽ እኔ ምን ልበልሽ ስንት ሰው እንደሚጽናናበት እኔ ነኝ የማውቀው። በተለይ የልብሱን ጫፍ ነካው የሚለው ዝማሬ በጣም ማለት ራሱን ችሎ ሰዎችን ሊያጽናና የሚችል ዝማሬ ነው። በዚህ ደግሞ ለምሳሌ ፕሮቴስታንት የሆኑት ወንድሞቻችን በዚህ በነገረ ማርያም ላይ ደግሞ ያላቸውን ደግሞ መረዳት አንዳንድ የኦርቶዶክስ የሆኑ ሰዎች ዝም ብለው ማርያም የሚሉ ይመስላቸዋል። የባሪያይቱን መዋረድ አይቶ የሚለውን ዝማሬ ሰው ያዳምጡ ንጉስ ወደደች ከፊት ለይዞ ይላል። ኧረ እንደው አቦነሽ እንደው ለምን ከባሪያይቱ ይጀምርና አንቺ ደስ ያለሽ ዝማሬ ጋብዥን። የሰሞኑን መዝሙር ሰምተዋል? ለመሆኑ 8 ቀን መዝሙር ተለቀቀው። አዎ ለጸናች ተዋህዶ የኢየሱስ ክርስቶስን ጌትነት በደንብ ቃል በቃል በደንብ ተደርጎ ሲሉበት ሰምቻለሁ። እሱም ገና እንደተለቀቀ በአንቺ ቲክታክ አካውንት ታላቁቋል ሲባል ነው ገብቼ ወዲያው ነው። እንደውም ከመጀመሪያዎቹ ቪዲዮዎች አንዱ እኔ ነኝ የምሆነው በእርግጠኝነት። እውነት ነው። ምክንያቱም በእውነት አንድ አይነት መንፈስ ያላቸው ሰዎች በአንድ አይነት ክንፍ ይበራሉ ይባላል አይደል? ባለሙያ ይባባል እና ያው መንፈሳችን አንድ ነው። እግዚአብሔር በእድሜ ብንለያይ አንዴ ወደ እግዚአብሔር መንፈስ ከገባን ሀሳባችን ሁሉ አንድ ነው የሚሆነው። እንግዲህ አንተ ብዙ ወንጌል የምታውቅል፣ እኔ ደግሞ እግዚአብሔር በቸርነቱ የነካኝ ሁሌም መዘመር ብቻ አይደለም የሚገርም ስመሰክርለት ደስ ይለኛል። ቸርነቱ እንደ አልዓዛር ከሞት ያነሳኝ አምላኬ 3 ኦፕን ሀር ሰርጀሪ አድርጌ ብዙ ጊዜ አንድ ጊዜ ኦፕን ሀር ሰርጀሪ ያደረጉ ሰዎች እንኳን ድምፃቸውን ከፍ አድርገው ሊዘምሩ አይደለም ሲናገሩ ቀስ ብለው ነው። ይህ ማቃታለች እዚህ ቨርጂኒያ አንዴ ነው ኦፕን ሀር ሰርጀሪ ያደረገችው። ቀዶ ጠገና ሲባል እንግዲህ የልብ ደረታችን ላይ ያሉት አጥንቶች ተከፍተው ነው ወደ ልባችን ገብተው ከውስጥ እና እስከ ዛሬ እንደው ትዝ ከሚል እስኪ የገጠምካቸውን ዘርዝርልን ከታወቁት ማለት የሥላሴ የነክንድህን ጻፍ በልና እኔ እንዲገርም በቃ እዚህ ውስጥ ብዙ የማያውቁ ሰዎች ስለሚኖሩ ማለት ነው።
አዎ ግጥሞችን በዛ ፎሎ እያደረጋችሁላችሁ ታዲያ አሁን በአብዛኛው ለማስታወስ በጣም ይከብደኛል። ግን በጣም ዋናዎቹ የሚባሉት ብዙዎቹ የቴዲ ስራዎች ብዙዎቹ መጨረሻ ከኢትዮጵያ ስወጣ ራሱ አሁንም ትናንትና ራሱ ለቴዲ ትናንት ሰርቻለሁ። አሁን ለሚካኤል የሚወጣ መዝሙር አለ ያው እሰራለሁ። አሁንም ኢትዮጵያ የሚሄድኩ ጊዜ እዛም እሱ ጋር ስለምቦት ስለነበር ብዙ ሰርቼለት ነበር። አብዛኛው የቴዲ መዝሙሮች በአብዛኛው 3% እኔ በአብዛኛው እና መጨረሻ እንደውም ትዝ ይለኛል ልክ ለወጣ ስል በ2009 ነው የወጣሁት እንደ አሜሪካን አቆጣጠር። ከዛ ሀገር ስወጣ ልክ ለወጣ ስል የጻፍኩት መዝሙር 2 ናቸው ለቴዲ ጽፌ የወጣሁት። አንደኛው ይኩነኒ ነው፣ ሁለተኛው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታ ምስጋና ነው፣ አክሊለ ሦክ ካጠለቀ ግርማ ክብሩ ነው ምትጡ የሚለው እሱን ጽፌ ነው ወደ ኤርፖርት የሄድኩት። እና ከዛ በኋላ ሙሉ አልበሞች የምንዳይን በሙላውን የምንዳይ አዳነኝ ጌታ አዳነኝ ፈወሰኝ የኔ መዝሙር ነው። ምንድነው ፍቅር ማረከኝ በህይወቴ በዘመኔ ሞክራይ ይቅርታ አድርግልኝ። በጣም አከብርሃለሁ። በህይወቴ እጅግ በጣም ከምወደው ለኔ የምን ጊዜ መዝሙር ፍቅር ማረከኝ ነው። የሚገርመው ፍቅር ማረከኝ እና ኧረ በስመ አብ ጌታ በጣም ጸጋው ነው። በዛ ለሰው ነው ማመስገን የኔ ጌታ አንደበቴን ቃኘው ለምስጋና ያው ውሰድ ቅኝተን እንደገና የሚለው መጨረሻ ላይ የሰራው 14ቱም መዝሙር የኔ ነው። መጨረሻ ላይ የሰራው 14ቱም መዝሙሮች የኔ ናቸው። የቴዲም እንደዛው ለአቤል መክበብ በጣም ብዙ ላይ ለምሳሌ ልዩነሽ ነው የእመቤታችን አለ በብዙ ሚሊዮን የእመቤታችን ሰርችለታለሁ። ብዙ አሁንም የወጣው ላይ 3-4 ስራዎች ሰርችለታለሁ። እኔ ያልሰራውለት ያው እዝራዬ በነገራችን ላይ ረስቶት ነው እንጂ እዝራ ድሮኛል ስላችሁ እንዳታስረጁብኝ። ግን መጨረሻ የሰርጌ ቀን ላይ እየዘመረ የወጣው እዝራ በጣም ትንሽ ልጅ ነበር። እዝራ ነጠላ ራሱ አይበቃውም ነበር። ነጠላው ራሱ ቴላ የለበሰው ነጠላ መድረኩ ላይ ነበር። በጣም ትንሽ ልጅ ሆኖ እሱ ረስቷል። ቪዲዮ ግን እኔ ጋር አለ። እዝራዬ ድረኸኛል እና ለበርካቶቹ ነው የሰራሁት እና ይጠፉኛል። ይሄን ብዬ ለማቴው ያቦነሽ ቁጥር አንዷ ኦልሞስት 8-9 እኔ የሰራሁት። አሁን ቁጥር 2ቷን ሙሉን እኔ ነኝ የሰራሁት። ብዙ ለጋሽ ማሙድ ሰርቻለሁ። በዚህ አጋጣሚ ጋሽ ማሙድ አህመድ 4 መዝሙር ዘምሯል። ተጠምቋል። ክርስቲያን ነው። ኢየሩሳሌም የተጠመቀ ለቤተ ክርስቲያን ቅድም እዝራዬ እንዳለው እዚህ አሜሪካንም ኢትዮጵያም ለብዙ ቤተ ክርስቲያኖች ሰርቻለሁ። ለከርቸሌ ሚካኤል፣ ለየጤና ኪዳነ ምሕረት፣ ለደቡብ አፍሪካ፣ ለዚህ አሜሪካ ለሁሉም ሰው ሰርቻለሁ መዝሙር ማለት ነው። እና ጋሽ ማሙድም እንደተጠመቀ አካባቢ ለቤተ ክርስቲያን ለመግዣ ገንዘብ አስፈልጎ ጋሽ ማሙድ በዛው ወርቅና አለም ከበደ አብረው ሆነው ሙሉ አልበም ሰርቻለሁ። 4ቱን የዘመረው ጋሽ ማሙድ እንደውም ብዙ እኔ ያወቀኝ የዛለታ ልክ ያ ሲዲ ሪሊዝ ሲደረግ አቢቲን ያገኘኋት የዛን ጊዜ ነው። እኔ ግን የምትጽፍልኝ ዘፈን አቁሜ ነው አለችኝ እና ደነገጥኩኝ። እንደዛ ስትለኝ ያ ትላለች እሷ የምትናገረው ቃል አለ እንደ መመንጨቅ ነው የመነጨቀኝ ታለ መንጭቅ አድርጌ ነው ወሰድኳት የዛሬ ልክ ያ ቃል ከሷ ሲወጣ ማለት ነው። እና ብዙ ናቸው የምንዳይ የቴዲም ፍቃዱ አማራ አሁን ስምሽን ቢጠሩ የማትጠገቢ መዝሙር ነው። ጸጋን የተመላሽ ክብር ላንቺ ይገባል የኔ መዝሙር ነው። አንቺን የያዘ ሰው ምን ይጎልበታል? ምንም የኔ መዝሙሮች ናቸው አብዛኞቹ እንደዚህ ነው። ብዙዎቹ መዝሙሮች የስላሴ መዝሙር በጣም ወደው